ሰላም እንዴት ናችሁ? ሲሳይ እባላለሁ። ዩቲዩብ ላይ ሁለተኛ ቪዲዮአችን ነው። የመጀመሪያ ቪዲዮዬን ፖስት ከማድረጌ በፊት ነው አክቹሊ እየቀረጽኩ ያለሁት። ይሄ አይ ሆፕ ሁለተኛ ቪዲዮ ይሆናል ብዬ አስባለሁ። አንድ ቪዲዮ ፖስት አድርጌ ነበረ ከዚህ በፊት ኢንትሮዳክሽን ይሆናል ብዬ ነበር ያሰብኩት፣ ግን አይ ዋዝ ኤክሳይትድ መሰለኝ እና ራሴን ኢንትሮዲውስ አላደርግ ኤዲት አደርግ ነው ያየሁት እና ሲሳይ እባላለሁ። ግራፊክ ዲዛይነር ነኝ፣ ቪዲዮ ኤዲተር ነኝ። ዲጂታል አሴት ላይ ኢንቨስት አደርጋለሁ። ፉል ታይም ስራም አለኝ፣ ፓርት ታይም ደግሞ እማራለሁ። ኤኒዌይስ እዚህ ቻናል ላይ ስለ ፋይናንስ፣ ኢንቨስቲንግ፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮንተንት እና የመሳሰሉ ጉዳዮች ላይ ዲስከስ እናደርጋለን ማለት ነው። ባለፈው ቪዲዮ ላይም እንዳልኳቸው ኤክሳይትድ ነበርኩ መሰለኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ምንም ያልኩት ነገር አልነበረም እና ሰብስክራይብ አድርገን እና ላይክ አድርገን ቪዲዮ እንጀምራለን ማለት ነው። ወደ ዛሬው ቶፒክ እንሄዳለን። ሌትስ ጌት ኢት። ትላንትና ጓደኛዬ ልኮልኝ አንድ ሪፖርት እያየው ነበረ። ቢሊዮነር አፍሪካ የሚል ዌብሳይት ላይ ያለ ሪፖርት ነው እና ቶፕ 10 ኢትዮጵያን ቢሊዮነርስ የሚል ሊስት ነው ቤሲክሊ እና እንዴት ገንዘባቸውን እንዳመጡ እና ሊስቶቹ ላይ ደግሞ እነማን አሉበት የሚለውን ቤሲክሊ የሚያሳይ ሊስት ነበረ እና ከምናውቃቸው ሼክ መሐመድ ጀምሮ እስከ እነ ኃይሌ ገብረስላሴ እና ሌሎችም በጣም ብዙ የምናውቃቸው ቢሊዮነሮች አሉ ማለት ነው። የኢትዮጵያው ሊስት ላይ ትንሽ ኢንትረስቲንግ ሆነ ያገኙት ነገር ቢኖር እነዚህ ኢንቨስተሮች 3 ኮመን የሚያደርጋቸው ነገር ነበረ። የመጀመሪያው ከሀብታም ቤተሰብ የተወለዱ ወይ ደግሞ ቦርን ሪች የምንላቸው ሰዎች ናቸው፣ ወይ ደግሞ ካቴጎሪ ነው ማለት ነው። እነዚህ ሰዎች ከቤተሰቦቻቸው በኢንሄሪተንስ የተቀበሉት ገንዘብ ያላቸው እና በጣም ሀብታም የሆኑ ሰዎች ናቸው። ዌብሳይቱን ፒን አደርግላችኋለሁ ከታች ሄዳችሁ ቼክ ልታደርጓቸው ትችላላችሁ። ዓለም ላይም ባለው የቢሊዮነሮች ሊስት ላይ ማጆሪቲ ኦፍ ቢሊዮነሮች ገንዘባቸውን የሚያገኙበት መንገድ ኢንሄሪተንስ ወይ ደግሞ በውርስ የሚያገኙት ሀብት ነው ማለት ነው። ፎርብስም ላይ ሌላ ባየሁት ሪፖርት ከ30 ዓመት በታች ወይ ደግሞ ያንግ ቢሊዮነሮች አብዛኛዎቹ ቢሊዮነሮች ገንዘባቸው ያገኙት ወይ ደግሞ ሀብታም የሆኑት በኢንሄሪታንስ ወይ ደግሞ በውርስ ነው ማለት ነው። ተመሳሳይ ነገር የኢትዮጵያውያን ቢሊዮነር ሊስት ላይ እናያለን። ሁለተኛው ካቴጎሪ ላይ የምናገኛቸው ሰዎች በሆነ ስፔሲፊክ በሆነ ጉዳይ ላይ ኤክስትሪምሊ ታለንትድ የሆኑ ሰዎች ናቸው። ለምሳሌ እዚህኛው ካቴጎሪ ላይ ካስቀመጥኳቸው ሰዎች መካከል ኃይሌ ገብረስላሴ አንዱ ነው። ኃይሌ ገብረስላሴ ሩጫ ላይ በጣም ኤክስትሪምሊ ታለንትድ ነው። በጣም ብዙ ሪኮርድ ሰባብሯል። ሩጫዎችን ያሸነፈ ሰው ነው እና በጣም ኤክስትሪምሊ ታለንትድ ከመሆኑ የተነሳ በጣም ብዙ ገንዘብም ሰርቶበታል፣ ሀብታም ሆኖበታል ኢቨንቹሊ እና በጣም ሌጀንደሪ ሰክሰስፉል የሆነ የሎንግ ዲስተንስ ሯጭ ነው ማለት። ከዛ በኋላ ወደ ሆቴል፣ ቡና፣ አውቶሞቲቭ ላይ ኢንቮልቭ ቢያደርግም ማለት ነው። ከዛ በኋላ ትራንዚሽኑም በጣም አሪፍ ነበረ። መጀመሪያ ደግሞ ገንዘብ ያገኘበትን መንገድ ሁላችንም እንደምናውቀው ነበረ እና ኤክስትሪምሊ ታለንትድ ከመሆኑ የተነሳ የሆነ ስፔሲፊክ ነገር ላይ ሰክሰስፉል መሆን ችሏል ማለት ነው። ወደ ሶስተኛው ካቴጎሪ ስንመጣ ደግሞ እነዚህ ሰዎች የቢዝነስ ሰዎች ናቸው። በጣም የተለያየ አይነት ቢዝነስ ይሰራሉ። ነገር ግን የሚሰሯቸው ቢዝነሶች ላይ በጣም ለረጅም ዓመት ከመስራታቸው የተነሳ ወይ ደግሞ እድሜያቸውን ሙሉ ግራይንድ እያደረጉ ያ ቢዝነስ ላይ ከማጥፋታቸው የተነሳ እድሜያቸውን በገንዘባቸው የቀየሩ አይነት ሰዎች ናቸው። ቢዝነሳቸውን በጣም ከትንሽ ጀምሮት ሊሆን ይችላል። እንደዚህ አይነት ስቶሪዎች ምናምን ኢትዮጵያ ላይ የተለመደ ነው። ከሊስትሮ ጀምሬ አሳድጌው ከዛ ወደዚህ ወሰድኩት ከዛ በኋላ እዚህ ደረሰ ምናምን አይነት ስቶሪ ማለት ነው። እነዚህ ሰዎች በጣም ከትንሽ ተነስተው ለረጅም ጊዜ ግራይንድ አድርገው ቢዝነሳቸውን ቢልድ አድርገው ከዛ በኋላ ኢምፖርት ኤክስፖርት ላይ ኢንቮልቭ አድርገው ካለ ማኒፋክቸሪንግ፣ ኮንስትራክሽን ምናምን እያለ የተለያየ ቢዝነስ ላይ ኢንቮልቭ አድርገው ኢቨንቹዋሊ ደግሞ እድሜያቸውን ሁሉ እዛ ሊያባክኑና በስተርጅና ወይ ደግሞ 70ዎቹ ላይ 80ዎቹ ላይ ወይ ደግሞ 60ዎቹ ላይ ሰክሰስፉል የሚሆኑ ሰዎች ናቸው ማለት ነው። እነዚህ ሰዎች ሶስተኛው ካቴጎሪ ወይ ደግሞ እድሜያቸውን በገንዘባቸው ስዋፕ ያደረጉት ሰዎች ናቸው። ኦልራይት እነዚህ 3 ካቴጎሪዎች አሉ ማለት ነው። አትሊስት ኢትዮጵያ ላይ ባለው ትሬንድ። ዓለም ላይ ወዳለው ደግሞ ወደ መጨረሻ አካባቢ እመጣበታለሁ። ኢትዮጵያ ላይ ባለው ትሬንድ እንደዚህ አይነት ካቴጎሪዎች አሉ። ኦልራይት ፋይናንሽሊ ፍሪ መሆን እንፈልጋለን እና የታይም ፍሪደምም እንዲኖረን እንፈልጋለን። ዊች ሚንስ ገንዘብ እንዲኖረን እንፈልጋለን። እነዚህ 3 ካቴጎሪዎች ላይ መግባት ይኖርብናል ማለት ነው። ሰምሃው ራሳችንን ከነዚህ ካቴጎሪዎች ላይ እንፈልጋለን ማለት ነው ቤሲክሊ። ከዛ በኋላ ፊገር አውት እናደርገዋለን። የቱ ጋ ነው ካቴጎራይዝ የምንደረገው፣ በምንስ ነው ገንዘብ ላገኝ የሚችለው ወይ ደግሞ ሰክሰስፉል መሆን የሚችለው የሚለውን እንወስናለን ማለት ነው። የመጀመሪያው ካቴጎሪ ከሀብታም ቤተሰብ መወለድ ወይ ደግሞ
ቦርን ሪች መሆን አለብን ማለት ነው የመጀመሪያው ካቴጎሪ ላይ። ስለ እናንተ አላቅም፣ እኔ ግን ቦርን ሪች አይደለሁም ወይ ደግሞ የሀብታም ልጅ አይደለሁም እና ወይ ድጋሚ መወለድ አለብኝ ወይ ደግሞ ከመጀመሪያው ካቴጎሪ ውጭ ነኝ ማለት ነው ቤሲክሊ። እና አንዴ ነው የምትፈጠሩት ህይወታችሁ ላይ፣ መርጣችሁ አይደለም የተፈጠራችሁት። እና የድሃ ቤተሰብ ላይ መፈጠር ከጨዋታው ውጭ ሆነን ነው የምንፈጠረው ማለት ነው። ወይ የሀብታም ከሚጫወተው ጨዋታ ውጭ ሆነን ነው የምንፈጠረው ማለት ነው። የመጀመሪያው ካቴጎሪ ላይ የለንም፣ እኔ የለውም፣ የእናንተን አላውቅም። ሁለተኛው ካቴጎሪ የተለየ ችሎታ የሆነ ነገር ላይ ሊኖረን ይገባል፣ እንደ ኃይሌ ገብረስላሴ ማለት ነው። ወደ እሱ ደግሞ ስንመጣ አሁንም የተለየ ችሎታ አለኝ ብዬ አላስብም። ዶንት ጌት ሚ ሮንግ፣ ስኪል የለኝም ምናምን እያልኩኝ አይደለም፣ ወደፊት ሊኖረኝ አይችልም ምናምን እያልኩኝ አይደለም። ነገር ግን ራይት ናው የተለየ ችሎታ አለኝ ብዬ አላስብም። ስለ ኃይሌ ነው እያወራን ያለ ነው። ኤክሰፕሽናል ችሎታ ያለው ሰው ነው፣ ዲናይ ማናድርገው ነገር እና እሱ ደግሞ ችሎታ የለንም፣ ኤክሰፕሽናል የሆነ ችሎታ ወይ ሚውዚክ ላይ ወይ አርት ላይ ሁለተኛው ካቴጎሪ ላይም የለንም ማለት ነው ቤሲክሊ። ሶስተኛው ካቴጎሪ ላይ ነው የምንመጣው ማለት ነው። ሶስተኛው ካቴጎሪ እድሜያቸውን ለገንዘባቸው ስዋፕ ያደረጉ ሰዎች ናቸው ቤሲክሊ። እድሜያቸውን ሙሉ የሆነ ቢዝነስ ላይ ግራይንድ እያደረጉ ቆይተው በእድሜያቸው መጨረሻ ወይ 70ዎቹ ላይ ወይ 80ዎቹ ላይ ሰክሰስፉል የሆኑ ሰዎች ናቸው። እንደዛ መሆን ደግሞ ላንፈልግ እንችላለን። ብንፈልግ ራሱ ሁሉም ቢዝነስ ሰክሰስፉል ይሆናል ማለት አይደለም። ምክንያቱም ቅድም ያሳዩችሁ ዴታ አለ። ዓለም ላይ ከሚጀመሩ ቢዝነሶች 25%ዎቹ ብቻ ናቸው ከ15 ዓመት በላይ ሊቆዩ የሚችሉት። ያ ማለት ከ75%ዎቹ በላይ 15 ዓመት ሳይሞላቸው ፌል ያደርጋሉ። ያን ደግሞ ማድረግ የማይፈልጉ በጣም ብዙ ሰዎች አሉ። ፋይናንሻል ፍሪደም ወይ ደግሞ የጊዜ ፍሪደም ያንግ ኤጅ ላይ እንዲኖራቸው የሚፈልጉ ሰዎች አሉ። እነሱ ደግሞ ኮምፕሊትሊ ይህን ካቴጎሪ አይፈልጉትም። ስለዚህ በጣም አስብ ነበረ ካቴጎሪክሊ ለእኔ የሚሰራ የሚችለው ከሶስቱም ካቴጎሪ ውጭ ሆኖ ሰክሰስፉል መሆን የሚቻልባቸው መንገዶች አሉ ወይ የሚለው ነገር ሁልጊዜ ማሳሳቢ ነገር ነው። ምክንያቱም ጊዜያችንን መግደል አንፈልግም። የተለየ ችሎታ ላይኖረን ይችላል። የሀብታም ቤተሰብ ልጆች ላልኖር እንችላለን። ውጭ ዓለም ላይ በጣም የተለመደ ነገር አለ which is finance and investing ማለት ነው። እና ይሄኛው ካቴጎሪ ወደ አፍሪካ ወደ ኢስት አፍሪካ ስፔሻሊ የተለመደ አይነት ካቴጎሪ አይደለም። ነገር ግን በጣም ብዙ ሰክሰስፉል የሆኑ ሰዎች ያሉበት አይነት ካቴጎሪ ነው። እና ሊስቱንም በማይበት ጊዜ እንደዚህ አይነት ነገር አንዳቸውን ፖርትፎሊዮ ላይ አላየውም። እና አንድም ኢንቨስት የሚያደርግ ወይ ደግሞ ዲጂታል አሴት ላይ ወይ ደግሞ ፋይናንስ ላይ ያለ ሰው የለም። እና which is interesting። እና ሰዎች ለምንድን ነው እንደዚህ አይነት ነገር ላይ ኢንቮልቭ የማያደርጉ የሚለውን ነገር ኢንትረስት አደረገኝ። እና ፋይናንስ፣ ኢንቨስትመንት፣ ስቶክ ማርኬት፣ ስለዚህ እነዚህ ነገሮች እዚህ ቻናል ላይ በጣም የምናወራባቸው ቶፒኮች ይሆናሉ ማለት። ዲጂታል አሴቶች ላይ እንዴት ኢንቮልቭ ማድረግ እንችላለን፣ እንዴት ኢንቨስት ማድረግ እንችላለን፣ ቦንድ ላይ፣ ጎልድ ላይ፣ ትሬጀሪ ቢሎች ላይ፣ ስቶክ ማርኬት ላይ እና ደግሞ ዲጂታል አሴት ላይ ክሪፕቶ ከረንሲ ላይ እንዴት አድርገን ነው መሳተፍ የምንችለው ወዲሁትን ነገሮች የምናወራበት ይሆናል ማለት ነው እዚህ ቻናል ላይ። እኔም ፐርሰናሊ ዲጂታል አሴት ላይ ኢንቮልቭ ስለማድረግ ወይ ደግሞ ኢንቨስት ስለማድረግ የኔን ፐርስፔክቲቭ ነግራችኋለሁ። እናንተም የምታውቋቸውን ነገሮች እና ወይ ደግሞ ኢንቨስት ብታደርጉበት አሪፍ ነው የምትሏቸውን ዲጂታል አሴቶች እንደ ኮሚዩኒቲ አንድ ላይ ሆነን ዲስከስ እያደረግን አብረን ለማደግ አብረን ለመስራት እንሞክራለን ማለት ነው። እንደዚህ አይነት ነገሮች ኢንትረስት የሚያደርጓችሁ ወይ ደግሞ ፍላጎት ካላችሁ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ወይ ደግሞ የምታውቁት እንደዚህ አይነት ነገር የሚመቸው ሰው ካለ ሼር አድርጉላቸው እና ኮሚኒቲ ቢልድ እናድርግ። ከዛ በኋላ ራሳችንን ቀይረን ነገ ለራሳችን የተሻለ ፊውቸር ሴኪዩር ለማድረግ እንሞክራለን። አይሆፕ ወዳችኋል ብዬ አስባለሁ። ቀጣይ ቪዲዮ ላገኛችኋለሁ። ይመቻችሁ። ወዳችኋለሁ።